ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። የኢራን ጠቅላይ መሪ ሞጅታባ ካማኒ በአባታቸው ቀብር አለመገኘታቸው ቆስለዋል ወይም ሞተዋል የሚለውን ግምት አጠናክሯል። የክፍለ ዘመኑ ቀብር ተብሎ በኢራን ባለሥልጣናት ስለተወደሰው ስለዚሁ ሥነ ሥርዓት በዝርዝር እንመለከታለን። ከጸሎት ይልቅ የብቀላ ጥሪዎች ጎልተው በተሰሙበት ሁኔታ ኢራን የአሜሪካና የእስራኤል መሪዎችን መግደል ይቻላት ይሆን? በዚህ ላይ ወታደራዊ ተንታኞች መልስ ይሰጣሉ። የአሜሪካ ፕሬዝዳንት ትራምፕና የሩሲያ አቻቸው ቭላድሚር ፑቲን ሳይጠበቅ የመገናኘታቸው ዜናም ሰፊ ትኩረት ስቧል። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። የኢራን የቀድሞ ጠቅላይ መሪ የአያቶላህ አሊ ካማኒ የቀብር ሥነ ሥርዓት የመጀመሪያው ምዕራፍ ዛሬ ተካሂዷል። የዓለም መገናኛ ብዙሃንን ትኩረት በሳበው የካማኒ የጸሎት ሥነ ሥርዓት አዲሱ ጠቅላይ መሪ ሞጅታባ ካማኒ በአባታቸው ቀብር አለመገኘታቸው ትልቅ መነጋገሪያ ሆኗል። የአሊ ካማኒ ሌሎቹ 3 ወንድ ልጆች መሱድ፣ ሙስጠፋና መይሳም ከፕሬዝዳንት ማሱድ ፒዜግሻንና ከሀገሪቱ አብዮታዊ የበላይ ጦር አዛዥ አህመድ ሻሂዲ ጋር የጸሎት ሥነ ሥርዓቱን ታድመዋል። አባታቸውን ለሞት ባበቃው በዚያው የአሜሪካና የእስራኤል የአየር ጥቃት ሳይቆስሉ አልቀሩም በሚል ወሬ ሳቢያ ስለ ሞጅታባ የጤና ሁኔታ የሚናፈሰው ግምታዊ ወሬ የቀጠለ ሲሆን እርሳቸውም በመጋቢት መጀመሪያ ላይ ከፍተኛ መሪ ሆነው ከተሾሙበት ጊዜ ጀምሮ በአደባባይ አልታዩም። አባታቸው ካማኒ የኢራንን ሪፐብሊክ ከ1989 ጀምሮ በየካቲት ወር እስካለፉበት ጊዜ ድረስ መርተዋል። ለሟቹ ጠቅላይ መሪ የተዘጋጀው ይፋዊ የቀብር ሥነ ሥርዓት አርብ ዕለት የተጀመረ ሲሆን በሚቀጥለው ሳምንት ሙሉ በኢራንና በኢራቅ የተለያዩ ዝግጅቶች ይካሄዳሉ። የኢራን ባለሥልጣናት የክፍለ ዘመኑ ቀብር ብለው በጠሩት በዚህ ሥነ ሥርዓት ላይ ከ12 እስከ 20 ሚሊዮን የሚደርስ ሕዝብ ይገኛል ተብሎ ይጠበቃል። የካማኒ አስክሬን በአሁኑ ወቅት በቴሄራን ግራንድ ሞስላ ሃይማኖታዊ ማዕከል ውስጥ የተቀመጠ ሲሆን የፍትሃት ጸሎቱ የተመራው በታዋቂው የሺያ ሃይማኖታዊ ምሁር ጃፋር ሶባኒ ነው። እኚህ የ97 ዓመት ምሁር በቅድስት ከተማዋ ቁም በሚገኙ የሃይማኖት ትምህርት ቤቶች ያስተምራሉ። በመላው ኢራን የሕዝብ በዓል የረፍት ቀን ሆኖ የታወጀ ሲሆን የዛሬው መርሃ ግብር ከማለቁ በፊት የካማኒ አስክሬን ሰኞ ዕለት በዋና ከተማ ለሚደረገው የሽኝት ሰልፍ ዝግጅት እንዲሆን ከግራንድ ሞስላ ይወጣል። ከሞጅታባ ካማኒ አለመገኘት ውጪ ስነ ስርዓቱ በከፍተኛ ጥንቃቄ የተቀናበረና የተመራ ነው። ስነ ስርዓቶቹ በጥንቃቄ የተቀናበሩ ቢሆንም የሞጅታባ ካማኒ መቅረት ግን እስራኤል እርሳቸውንም ለመግደል ዝታለች ከመባሉ ጋር ተገናኝቷል። አክሲዮስ የተባለ የዜና ድህረ ገጽ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ጠቅሶ እንደዘገበው ከቀብሩ ጋር በተያያዘ ዝግጅቶች ምክንያት የሰላም ንግግሩ ለ1 ሳምንት እንዲዘገይ ተደርጓል። በርካታ የኢራን ከፍተኛ ባለሥልጣናት በቀብሩ ላይ በተገኙበት በዚህ ወቅት ዋሽንግተን ሁሉንም በአንድ ጥይት ልታጠፋቸው ትችል ነበር በማለት ትራምፕ መናገራቸውን የዜና አውታሩ ጽፏል። ትራምፕ አክለውም ነገር ግን ይህንን አናደርግም፣ ምክንያቱም የምንደራደረው ሰው እናጣለን ብለዋል። ፕሬዝዳንቱ ኢራናውያን ሲያለቅሱ በማየታቸው መገረማቸውንና ሕዝቡ ካማኒን የሚጠላ ይመስላቸው እንደነበር ተናግረዋል። ምናልባት የሐሰት እንባም ሊሆን ይችላል ሲሉ አክለዋል። ለትራምፕ አባባል ምላሽ የሰጡት የ50 ዓመቷ ኢራናዊት ሐዘነተኛ ዛሃራ ሳፋይ ለሮይተርስ በሰጡት ቃል እኛ ከ47 ዓመታት በፊት አብዮት ያመጣነው የሐሰት እንባ ለማፍሰስ አይደለም፣ እነዚህን ሁሉ ሰማዕታት የሰዋነው የሐሰት እንባ ለማፍሰስ አይደለም ብለዋል። አሶሺየትድ ፕሬስ እና ዘ ጋርዲያን እንደዘገቡት ሕዝቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲሞቱ ሲጠይቁ ውለዋል። መሐመድ ሩስሊ የተባለ ገጣሚ ከጸሎቱ በፊት ባቀረበው የግጥም ንባብ ላይ ትራምፕን መግደል የእኛ ኃላፊነት ነው ሲል ተደምጧል። በተጨማሪም ሕዝቡ ሞት ለአሜሪካ፣ ሞት ለእስራኤል የሚሉ መፈክሮችን እንዲያስተጋባ ተደርጓል። ትራምፕ ይገደል፣ ቢቢ ይገደል፣ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ማለታቸው ነው። እንዲሁም ደግሞ በቀል እንወስዳለን የሚሉ መፈክሮች ያሉባቸውን ባነሮች ይዘው የታዩም አሉ።
በቀብር ስነ ስርዓቱ ላይ የሚሰሙት ሞት ለአሜሪካ ማርግ ባር አምሪካና ሞት ለእስራኤል ማርግ ባር ኢዝራኤል የሚሉ መፈክሮች ከ1979 የኢራን እስላማዊ አብዮት ጀምሮ የነበሩና የኢራን መንግስት የውጭ ፖሊሲንና ርዕዮተ ዓለምን የሚያንጸባርቁ እንጂ አዲስ የተከሰቱ አይደሉም ይላሉ በርካታ ወገኖች። በወታደራዊና በደህንነት ተንታኞች እይታ ኢራን የአሜሪካና የእስራኤል መሪዎችን ሕይወት በቀጥታ የማጥፋት ዕድሏ በጣም ዝቅተኛ ነው። ለዚህም ዋና የሚሏቸውን ምክንያቶች ይጠቅሳሉ። የአሜሪካ ፕሬዝዳንቶች ትራምፕን ጨምሮ እንዲሁም ደግሞ የእስራኤል ጠቅላይ ሚኒስትሮች በዓለም ላይ ባሉ እጅግ ጠንካራና ዘመናዊ የደህንነት መዋቅሮች ጥበቃም ይደረግላቸዋል። ይህንን ጥበቃ ሰብሮ መግባት ለማንኛውም የውጭ ሀገር የስለላ ተቋም እጅግ ከባድ ነው። ሌላው ኢራን በእነዚህ መሪዎች ላይ ጥቃት ብትሰነዝር ጥቃቱ እንደ ይፋዊ የጦርነት አዋጅ አክት ኦፍ ዋር ስለሚቆጠር አሜሪካና እስራኤል በኢራን ላይ የሚወስዱት ወታደራዊ እርምጃ የኢራንን መንግስት ሙሉ በሙሉ ሊያፈርስ የሚችል እንደሚሆን ኢራን ጠንቅቃ ታውቃለች ባይ ናቸው ወታደራዊ ተንታኞች። ኢራን አሜሪካንና እስራኤልን የምትገጥመው በቀጥታ መሪዎቻቸውን በመግደል ሳይሆን እንደ ሄዝቦላህ፣ ሐማስና ሁቲ ባሉ አጋር ቡድኖቹ አማካኝነት ጫና በመፍጠርና የሳይበር ጥቃቶችን በመሰንዘር ነው። በቅርብ ዓመታት ውስጥ አሜሪካና እስራኤል በኢራን የበላይ ጦርና በዙሪያዋ ባሉ የታጠቁ ቡድኖች ላይ ያነጣጠሩ በርካታ ከፍተኛ መሪዎችን የመግደል እርምጃዎችን ወስደዋል። ለአብነትም ጥር 2020 የኢራን ኃይል አዛዥና ቀጠናዊ ተጽዕኖ ዋና መሐንዲስ የነበሩት ቃሲም ሱሌይማኒ በባግዳድ አውሮፕላን ማረፊያ አቅራቢያ በአሜሪካ የሰው አልባ አውሮፕላን ጥቃት መገደላቸው ይታወሳል። በዚሁ ጥቃት በኢራን የሚደገፈው የኢራቁ ካቲብ ሄዝቦላህ መሪ ከሱሌይማኒ ጋር አብሮ ተገድሏል። እስራኤል በተለይም ከጥቅምት 2023 የጋዛ ጦርነት መፈንዳት በኋላ በኢራንና በሄዝቦላህ መሪዎች ላይ ጥቃቷን በማጠናከር የሊባኖሱ ሄዝቦላህ ዋና ጸሐፊና የኢራን የቅርብ አጋር የነበረው ሐሰን ናስራላህ ቤይሩት ውስጥ በተፈጸመ ከፍተኛ የእስራኤል የአየር ጥቃት ተገደለ። በሐምሌ 2024 የሐማስ የፖለቲካ መሪ የነበረው እስማኤል ሐኒዬ ቴሄራን ውስጥ በደረሰ የቪአይፒ ማረፊያ ፍንዳታ ሲገደል ኢራን ጥቃቱን እስራኤል መፈጸሟን ገልጻለች። በወቅቱ በሶሪያና ሊባኖስ የኢራን የቁድስ ኃይል ከፍተኛ አዛዥ የነበረው መሐመድ ሬዛ ዛዲ ደማስቆ በሚገኘው የኢራን ቆንስላ ላይ በደረሰ የአየር ጥቃት መገደሉ አይዘነጋም። የሄዝቦላህ ከፍተኛ ወታደራዊ አዛዥ ፉአድ ሽኩር ቤሩት ውስጥ ሲገደል፣ የሐማስ ዋና መሪ ያህያ ሲንዋር ጋዛ ውስጥ ከእስራኤል ወታደሮች ጋር በተካሄደ የፊት ለፊት ውጊያ መገደሉ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዩክሬን ጦርነት መፍትሄ እንዲመጣም የሩሲያን መሪ ለማገዝ ዝግጁ መሆናቸውን ገለጹ። ሁለቱ መሪዎች 1 ሰዓት ተኩል የዘለቀ የስልክ ውይይት ማካሄዳቸው ተነግሯል። የአሁኑ ውይይት በቱርክ አንካራ የኔቶ ጉባኤ ከመካሄዱ በፊት የተከናወነ ሲሆን በዋናነት በዩክሬን ጦርነትና በኢራን ጉዳይ ላይ ያተኮረ እንደነበር ዘገቦች አመልክተዋል። ዶናልድ ትራምፕ በዩክሬን ያለውን ግጭት በአስቸኳይ ለማስቆምና ለችግሩ ሰላማዊ መፍትሄ ለመፈለግ ዝግጁ መሆናቸውን በድጋሜ አረጋግጠዋል። ከዚህም በላይ በሁለቱ ሀገሮች መካከል ያለውን የኢኮኖሚ ትብብር ለማጠናከር ጦርነቱ በአስቸኳይ ማክተም እንዳለበት ገልጸዋል። በትራምፕ በኩል የተወከሉት ልዩ መልእክተኞች ስቲቭ ዊትኮፍ እና ጃሬድ ኩሽነር የማስታረቅ ጥረታቸውን እንደሚቀጥሉና ወደ ሞስኮ ለመጓዝ ዝግጁ መሆናቸውን ክሬምሊን አስታውቋል። ፑቲን በበኩላቸው ሩሲያም ለዲፕሎማሲያዊ መፍትሄ ዝግጁ መሆኗን ቢገልጹም ማንኛውም ስምምነት የሩሲያን መሠረታዊ ፍላጎቶችና የጸጥታ ስጋቶች ያገናዘበ መሆን እንዳለበት አሳስበዋል። በተጨማሪም ዩክሬንና የአውሮፓ አጋሮቿ ሆን ብለው ጦርነቱን እያራዘሙ ነው ሲሉ ከሰዋል።